ኮሪደር ልማትን ሰርተን ከተማችን ስታንዳርዷን የጠበቀች ከተማ ወደ መሆን እየተሸጋገረች ከመጣችበት ጊዜ ጀምሮ በርካታ ኮንፈረንስ ቱሪዝሞች ወደ ከተማችን መጥተዋል። በአመት እስከ 150 እስከ ማስተናገድ ድረስ ደርሰናል። በገቢም በዛው ልክ ሆቴሎች ተነቃቅተዋል፣ የትራንስፖርት ዘርፉ ተነቃቅተዋል፣ ከአየር መንገዳችን ጀምሮ ማለት ነው። ብዙ ጥቅም ተገኝቶበታል። ከዚሁ ጎን ለጎን ግን ወደ 19 የሆኑ ሀገራት እስካሁን ድረስ መጥተው የአዲስ አበባ ኮሪደር ልማት በዚህ ፍጥነትና ጥራት እንዲሁም ደግሞ በጀቱን ከየት አግኝታችሁ ነው በዚህ ደረጃ የሰራችሁት የሚሉት ላይ ልምድ እንድናካፈል መጥተው ጎብኝተዋል። ስለዚህ ሌሎች አፍሪካ ሀገራቶችም የመነቃቃት ምክንያት ሆኗል ማለት ነው። አብረን እንስራ። አንድ ሁለተኛ ነገር ደግሞ ጥቁሮች በዚህ ደረጃ በራሳቸው አቅደው በራሳቸው በጀት በራሳቸው ባለሙያዎች መስራት መቻላቸው ራሱ የአፍሪካ ሀገር መሪዎችን በጣም ኢንስፓየር ሲያደርጋቸው አይተናል ማለት ነው። ይጠይቁናል እነኚህ ህንጻዎች ሁሉ እንዴት ተገነቡ ይላሉ። ኢትዮጵያውያኖች ናቸው የገነቡት እንላቸዋለን። ይጠራጠራሉ። ነገር ግን ማስረጃ ማቅረብ ለኛ በጣም ቀላል ነው። ማን ኦን እንዳደረገው እንዴት መቼ ተጀምሮ መቼ እንደተገነቡ አንዳንዶቹ እኮ አዳዲስ ሰፈሮች በ3 በ4 አመት ውስጥ የበቀሉ ነው የሚመስሉትና ያቃሉ እነሱ ለተለያየ ፕሮግራሞች ሲመጡ እንዴት እንደተለወጠ። በዚህ ደረጃ ኢትዮጵያ በጀት ሀብታም ናችሁ ማለት ነው ወይ? አይ አይደለም። ሀብት መታየት ያለበት ያለንን ሀብት ሪሶርስ ባሉ ጨምረን እሴት ጨምረን እንዴት አድርገን ቀየር ነው። ግን ዋናው የሀብቱ ምንጭ የእንችላለን መንፈስ ነው። አንድ ምን ነግራቸው ይሄን ነው። ሁለተኛ ዲዲኬሽን ነው፣ መሰጠት፣ ተሰጥቶ መስራት። እንደ መሪ ደግሞ ትክክለኛ የምንናገረውን ነገር የምንሰራ የምንተገብር መሆናችንን በተግባራችን ማሳየት፣ ከፊት ሆነን መምራት። ሊደርሺፕ ኢዝ ፎሎወርሺፕ ነው የሚሉት ነጮቹ። ልክ እንደዛ ሆነን ካሳየን ህዝብ ይሰራል። አብዛኛውን ስራ የሰራው ህዝብ ነው። ከተማችንም ላይ እንደዚህ በድንገት የበቀሉ እስከሚመስሉ ድረስ ትልልቅ ፕሮጀክቶች በፍጥነት ተጀምረው ያለቁት ፕራይቬት ሴክተሩ ነው እየሰራ ያለው። ግን ይሰራ ብለን ደግሞ ለቀቅ ማድረግ አለብን። ለቀቅ ማድረግ መደገፍ እና የምንናገረው ምን ያህል እውነት እንደሆነ በተግባራችን ማሳየትን ነው የሚጠይቀው ስንል ሄደው የጀመሩ አሉ። አሁን ወደ 20 የአፍሪካ ከተሞች ላይ የቀዳማይ ልጅነት ፕሮግራማችን ከኛ ባለሙያ ጭምር እየላከን ተጀምሯል። ፋሲሊቴት የሚያደርጉ ኢንተርናሽናል ተቋማቶች አሉ። በእነሱ አማካኝነት እየተጠየቅን እንሄዳለን። አሁን ሰሞኑን ኬንያ ላይ የሚካሄደው የአፍሪካ ከተሞች ፎረም ላይ ገቢ ላይ ልምድ እናካፍላለን። ፕሮጀክት ጀምሮ በፍጥነት መጨረስ ላይ ልምድ እናካፍላለን። ቀዳማይ ልጅነት ላይ የመሳሰሉት። በተመሳሳይ አዘርባይጃን ላይ የሚካሄደው የዓለም ከተሞች ፎረም ላይ ተጋብዘናል። እዛ ላይም ትልቅ ብዙ ነው የተሰጠን። አዲስ አበባ በደንብ ልምዷን ለዓለም እንድታቀርብ በተለይ ከፍጥነትና ከጥራት አንፃር እና ከህዝብ ተሳትፎ አንፃር እነኚህ ናቸው ሶስቱ መሰረታዊ ጉዳዮች። እና እንዴት ተመራ እንዴት ተቻለ የሚለውን ሂደቱን እንድናሳይ ነው የተጠየቅነውና በዛ ደረጃ እየሄድን ነው። በርካታ ዓለም አቀፍ እውቅናዎችንም አግኝተንበታል ማለት ነው። Mayor Adelek Abibi has spearheaded significant efforts to address Addis Ababa's urban challenges through innovative applications of technology and data.